እንዲህ በክብርና በሞገስ የሚገማሸሩባቸው ፈረሶቻቸው የግልቢያ አቅምና ችሎታቸው ማሳያ ብቻ አይደሉም። አራሾቻቸው መክበሪያቸው፣ መጓጓዣቸው፣ ለሐዘንም ሆነ ለደስታ መድመቂያቸውና የድል ማስታወሻቸው ጭምር እንጂ። ከፈረስ ጋር የተቆራኘ ታሪክና ግንኙነት ያለው የአገው ሕዝብ ይህንን የክብር መጎናጸፊያ የሆነውን ፈረስ ለመዘከር ከ86 ዓመታት በፊት የጀመረው ክብረ በዓል ዘንድሮ ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተከብሯል። ፈረሶች ኢትዮጵያውያን ሀገር ለማቆየት የከፈሉት መስዋዕትነትን የሚያሳዩ ምስክሮች ናቸው ያሉት ምክትል ጠቅላይ ሚኒስትሩም የአገው ሕዝብ ደግሞ ይህንን በመጠበቅ ድርሻው የጎላ ነው ብለዋል። የኢትዮጵያ የወል ትርክት ከሚሆኑት አንዱ ፈረስና ፈረሰኛነት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ፈረስና ፈረሰኛነት የኢትዮጵያውያን ሁሉ ባህል፣ ክብርና ምልክት ነው። በሲራራ ነጋዴዎች አማካኝነት የኢትዮጵያን ቋንቋዎች፣ ባህሎችና የወግ ዕቃዎች ያስተሳሰሩት ፈረሶቻችን በቅሎቻችንና አህዮቻችን ናቸው። የአንዳችንን ምግብ ለሌላችን አድርሰዋል። የአንዳችንን ልብስ ለሌላችን አልብሰዋል። የአንዳችንን የቤት ዕቃ በሌላችን ጓዳ ውስጥ አስገብተዋል። የአንዳችንን ሸቀጥ ለሌላችን አከፋፍለዋል። በመጨረሻም የዛሬዋን ህብረ ብሔራዊት ኢትዮጵያ ሰርተዋል። ነገር ግን ለፈረስ ትልቅ ክብር የሰጡት የአገው ህዝቦች ናቸው ብንል ማጋነን አይሆንም። የአገው ህዝብ ባህልና ማንነቱን አክብሮ መቆየት የቻለ ጽንፈኝነትን እንደ አባቶቹም ቢያለ ህዝብ ነው ሲሉም ተናግረዋል። የአገው ልክ ሰብአዊነትና ኢትዮጵያዊነት ነው። አገው በእናት ሀገሩና በኢትዮጵያዊነቱ አይደራደርም። አገው ህብረ ብሔራዊ አርማ ያለበትን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማውን ከፈረሱ በላይ ከፍ አድርጎ የሚያሳይ ጀግናና ኩሩ ኢትዮጵያዊ ህዝብ ነው። የአገር ልኬታው ይሄው ነው። ወደፊት ቢቻል በዚህ በዓል ላይ ከተለያዩ የኢትዮጵያ አካባቢዎች ፈረሰኞች እየመጡ የሚሳተፉበትና ህብረ ብሔራዊ አንድነታችን የሚጎለብትበት በዓል እንዲሆን ምኞቴ ነው። ፈረሶች ለሀገር ሉዓላዊነት እንዳበረከቱት አስተዋጽኦ ሁሉ ዛሬ ደግሞ ዘመኑን በዋጁ ቴክኖሎጂዎች ወደፊት መሻገር እንደሚገባም አንስተዋል። ህብረ ብሔራዊ አንድነታችን አልታያቸው ብሎ ከሚሰቃዩት ሴረኞች ይልቅ ፈረሶቻችን ህብረ ብሔራዊ አንድነቶቻችንን ከፍ አድርገው ያሳዩናል። ፈረሶችን አልምደን ገርተንና አሰልጥነን ለነጻነት ለሉዓላዊነት እንደተጠቀምን ሁሉ ዘመናዊ ቴክኖሎጂን ፈጥረን ገርተንና ከሀገራችን ሁኔታ ጋር አዛምደን የምንጠቀምበት ዘመን ላይ እንገኛለን። ፈረሶቻችን ምድሩን እንዳዳረሱት ሁሉ መኪኖቻችን ቀጠናውን፣ አውሮፕላኖቻችን ሰማዩን፣ መርከቦቻችን ባህሩን፣ ምርቶቻችን ገበያውን በአዳዲስ ቴክኖሎጂዎች ማዳረስ ይገባቸዋል። የትኛውም የጨነገፈ አስተሳሰብና ተግባር ከዋናው የኢትዮጵያ ብልጽግና ሊያዘገየን ካልሞከረ በስተቀር አያስቀረንም። የአገው ሕዝብ በተለያዩ መስኮች የተገለጸው ታታሪነቱን አጠናክሮ መቀጠል እንደሚገባው አሳስበዋል። የአገው ሕዝብ ተፈጥሮ የሰጠችውን ጸጋ ከራሱ የመፍጠር ባህል ጋር አዛምዶ የኢትዮጵያን ብልጽግና ለማረጋገጥ በፈረስ ጉልበት መፍጠን እንደሚኖርበት በዚህ አጋጣሚ ለማሳሰብ እወዳለሁ። ሰላማችንን በቻልነው ሁሉ አስጠብቀን ከሌሎች የሀገራችን ህዝቦች ጋር በህብረ ብሔራዊ አንድነት ኢትዮጵያን አጽንተን ጽንፈኝነትን፣ ጎጠኝነትን ታግለን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ለተቀመጠው የጋራ ግባችን በጋራ በጽናት መትጋት ይገባናል። በክብረ በዓሉ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የአማራ ክልል ርዕሰ መስተዳድር አረጋ ከበደ እንዲሁም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት የፈረስ ስጦታ ተበርክቶላቸዋል።